ሰበር ዜና የህወሓት ጦር ወደ አማራና አፋር ክልል ጥሶ ገባ። ሰራዊቱ ከክልሉ ሙሉ በሙሉ ጠቅልሎ መውጣት መጀመሩ ተሰማ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መተናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። የህወሓት ጦር ወደ አማራና አፋር ክልል ጥሶ እየገባ መሆኑ ተነገረ። ድንበሩ በመድፎችና በታንኮች እየተንጋጋ መሆኑም ተገልጿል። በፌደራል መንግስቱና በህወሓት ኃይሎች መካከል ወታደራዊ ውጥረቱ እየጨመረ በሚገኝበት ወቅት ከባድ መሳሪያ የጫኑ የህወሓት ኃይሎች ድንበር ጥሰው ወደ አማራና አፋር ክልሎች ለመግባት እየሞከሩ መሆናቸው ተገልጿል። በዝርዝር ታደምጡታላችሁ። በሌላ በኩል ሰራዊቱ ከክልሉ ሙሉ በሙሉ ጠቅልሎ መውጣት መጀመሩ ተሰማ። ለረጅም ወራት ከታጠቁ ኃይሎች ጋር ውጊያ ሲያደርግ የነበረው በመንግስት የሚመራው የመከላከያ ጦር በተደጋጋሚ በደረሰበት ከባድ ጥቃት ከክልሉ ስትራቴጂካዊ ከተሞች ሙሉ በሙሉ ተሸንፎ መውጣት መጀመሩ ተዘግቧል። ሰራዊቱ የደረሰበት ከባድ ኪሳራም ከፍተኛ ድንጋጤን ፈጥሯል። በዝርዝር ትሰሙታላችሁ። በሌላ ሰበር ዜና ከፍተኛ ባለስልጣኗ በድንገት ህይወታቸው ማለፉ ተሰማ። ከአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት ይፋ የተደረገው ሰበር መረጃ እንደሚያመላክተው ከሆነ ከተማዋን ሲመሩ የቆዩት ባለስልጣኗ በድንገት ህይወታቸው ማለፉ ተረጋግጧል። የባለስልጣኗ ህልፈት መላው የከተማ አስተዳደሩን አመራርና ማህበረሰብ በጥልቅ ሐዘን ውስጥ ከቷል። በዝርዝር እንመለከተዋለን። በሌላ በኩል አዲስ አበባ ወደ ኦሮሚያ ክልል ተጠቅልላለች መባሉን ተከትሎ ከፍተኛ ውዝግብ ተነሳ። በትላንትናው ዕለት በደህንነት መስሪያ ቤቱ የሚመራው መናሪያ ራዲዮ አዲስ አበባ በሀገራዊ ምክክሩ ወደ ኦሮሚያ ክልል ተጠቅልላለች የሚል ዘገባ ማሰራጨቱን ተከትሎ በሀገሪቱ የፖለቲካ ምህዳር ላይ ከፍተኛ የተባለ ውጥረት ተፈጥሯል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ በዝርዝር እናደርሳለን። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን ኢትዮ ፖስት አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝሩ እናምራ። በመጀመሪያም አዲስ አበባ ወደ ኦሮሚያ ክልል ተጠቅልላለች መባሉን ተከትሎ ከፍተኛ ውዝግብ ተነሳ። በትላንትናው ዕለት በደህንነት መስሪያ ቤቱ የሚመራው መናሪያ ራዲዮ አዲስ አበባ በሀገራዊ ምክክሩ ወደ ኦሮሚያ ክልል ተጠቅልላለች የሚል ዘገባ ማሰራጨቱን ተከትሎ በሀገሪቱ የፖለቲካ ምህዳር ላይ ከፍተኛ የተባለ ውጥረት ተፈጥሯል። አዲስ አበባ ወደ ኦሮሚያ ተጠቅልላለች የሚለው ዘገባ በሀገሪቱ ከፍተኛ መነጋገሪያን የፈጠረ ሲሆን ይህ ዘገባ ያልተረጋገጠና ህዝቡን ለማደናገር የተሰራጨ ነው ሲሉ በርካቶች ሐሳባቸውን እየሰነዘሩ ነው። ሀገራዊ ምክክር ኮሚሽኑ ባወጣው ይፋዊ መግለጫ አከራካሪ በነበረው በአዲስ አበባ ጉዳይ ላይ ስምምነት ላይ ተደርሷል በማለት ቢገልጽም በምን መልኩ ከስምምነት እንደተደረሰ ግን በግልጽ አላሳወቀም። የሀገራዊ ምክክር ኮሚሽን ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ በሰጡት መግለጫ በ500 ሰዎች የተደራጁት 8 የሥራ ቡድኖች አብዛኞቹ ተግባብተው ቃለ ጉባኤ ፈርመው እያጠናቀቁ ነው ብለዋል። በተለይም በ250 ሰዎች በተደራጀው ስልታዊ ቡድን አዲስ አበባ ከተማ የኦሮሚያ ክልል መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚለው አዲስ ሐሳብ በኦሮሚያ ተመካካሪዎች ቀርቦ ለሌሎች ክልሎች ደግሞ የፌደራል መቀመጫ ናት፣ የአንድ ክልል ብቻ መቀመጫ አትሆንም በማለታቸው ሲከራከሩ ቆይተዋል። ያሳለፍነው ቅዳሜ በ250 ሰዎች በተደራጀው ስልታዊ ቡድኖች የተመረጡ 30 ሐሳብ አጠናቃሪዎች በጉዳዩ ላይ ስምምነት ላይ ባለመድረሳቸው 500 ሰዎችን ለያዘው የሥራ ቡድን ሳይቀርብ 500 ሰዎች ተበትነው ጉዳዩ ለሰኞ ተሻግሮ ነበር። በኋላ 30 አጠናቃሪዎች ሰኞ ዕለት የተጠቃለለ ሪፖርት ለ500 ተመካካሪዎች መነበቡን ተሳታፊዎች በወቅቱ ተናግረዋል። በዋናነትም አዲስ አበባ ከተማ ለሶስት አካላት ተጠሪ መሆን አለባት የሚል ሐሳብ መነሳቱን የገለጹት የምክክሩ ተሳታፊዎች ለፌደራል መንግስቱ ተጠሪ መሆን አለባት፣ በኦሮሚያ አካል ሆና ለኦሮሚያ ተጠሪ መሆን አለባት፣ ተጠሪነቷ ለፌደራል ሆና ራሷን በራሷ ታስተዳድር የሚሉ ሶስት ሐሳቦች መሆናቸውንም ገልጸዋል።
አዲስ አበባ የኦሮሚያ ክልል መንግስት መቀመጫ እንድትሆን በህገ መንግስቱ መቀመጥ አለበት የሚለው ለ500 ተመካካሪዎች በተነበበው ሪፖርት ብዙም ጎልቶ አልወጣም ነው ያሉት። ነገር ግን እውቅና ይሰጠው የሚለው ጉዳይ ነው ሰፍቶ የወጣው ሲሉ ተናግረዋል። በብዙ ተመካካሪዎች የተባለው አዲስ አበባ የሁሉም ሀብት ፈሶበት የተገነባች የሁሉም መቀመጫ ናት፣ በቀጣይ ሁሉም ከተማዬ ናት ብሎ እንዲመጣ ነው መሆን ያለበት። ስለዚህ ክልሎች ዋና መቀመጫችን ነው ብለው በራሳቸው ምክር ቤት ሊያሳውጁ ይችላሉ የሚል ሐሳብንም ገልጸዋል። በአንድ በኩል አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ እውቅና ይሰጥ የሚለው ምክር ሐሳብ ሲቀርብ፣ በሌላ በኩል ደግሞ ይህ በህገ መንግስቱ ላይ አይሰፍርም፣ የሚሰፍር ከሆነ ግን የብሔረሰቦች ዋና መቀመጫ ናት ተብሎ አብሮ ይጻፍ የሚል ሐሳቦች አከራክረዋል ብለዋል። ኮሚሽኑ ስለ ከተማ አስተዳደሩ ከስምምነት መደረሱን ቢገልጽም በምን አጀንዳ ላይ ከስምምነት እንደተደረሰ ይፋ ሳያደርግ ቀርቷል። ወደ ቀጣይ መረጃችን ስንሻገር የህወሓት ጦር ወደ አማራና አፋር ክልል ጥሶ እየገባ መሆኑ ተነገረ። በፌደራል መንግስቱና በህወሓት ኃይሎች መካከል ወታደራዊ ውጥረት እየጨመረ በሚገኝበት ወቅት ከባድ መሳሪያን የጫኑ የህወሓት ኃይሎች ድንበር ጥሰው ወደ አማራና አፋር ክልል ሰብሮ ለመግባት ሙከራዎችን እያደረጉ ነው ተብሏል። ድንበሩ በመድፎችና በታንኮች እየተንጋጋም ይገኛል። በተለይም በአፋርና በትግራይ ክልሎች አዋሳኝ አካባቢዎች በሚገኘው ስትራቴጂካዊቷ የመጋሌ ተራራ አካባቢ የህወሓት ኃይሎችና የአካባቢው ታጣቂዎች እያደረጉት ያለው ወታደራዊ እንቅስቃሴ የቀጠናውን ሰላም አደጋ ላይ ጥሎታል። በሁለቱም በኩል ከባድ የጦር መሳሪያ መጠመዳቸውንና የምሽግ ቁፋሮች መስፋፋታቸውን ዳግም የጦርነት እሳት ሊቀጣጠል ከጫፍ መድረሱ ተሰምቷል። መጋሌ ተራራ ለወታደራዊ እይታና ለከባድ መሳሪያ ጥቃት አመቺ የሆነ ከፍተኛ ጂኦግራፊካዊ አቀማመጥ ያለው በመሆኑ ሁለቱም ኃይሎች ቦታውን ለመቆጣጠር የሚያደርጉት ፉክክር ውጥረቱን ይበልጥ አባብሶታል። የአካባቢው ነዋሪዎች እንደሚናገሩት ከሆነ ታጣቂዎቹ ምሽግ በሚቆፍሩበትና ስትራቴጂካዊ ቦታዎችን ለመያዝ በሚንቀሳቀሱበት ወቅት አልፎ አልፎ የከባድ መሳሪያ ተኩስ ልውውጦችም ይሰማሉ ብለዋል። ይህ ወታደራዊ እንቅስቃሴ ማህበረሰቡን በከፍተኛ ድንጋጤ ውስጥ የከተተ ሲሆን የዕለት ተዕለት ኑሯቸው ክፉኛ አዛብቶባቸዋል። ነዋሪዎቹ ከገበያና ከመሰረታዊ እንቅስቃሴዎች በመታቀብ ቤታቸው ውስጥ ለመቀመጥ መገደዳቸውን የሁኔታውን አሳሳቢነት አመላክቷል። ምንም እንኳ በዛሬው ዕለት አካባቢው በአንጻራዊ ሰላም መረጋጋት የታየበትና ሙሉ በሙሉ ጸጥ ያለ ቢሆንም ነዋሪዎቹ ይህንን ጸጥታ ከማዕበል በፊት ያለ ዝምታ ሊሆን ይችላል በማለት በከፍተኛ ስጋት እየተመለከቱት ይገኛሉ። በመጋሌ ተራራ ዙሪያ የሚታየው ይህ ፍጥጫ ከፕሪቶሪያው የሰላም ስምምነት በኋላም ቢሆን የድንበርና የይገባኛል ጥያቄዎች ምን ያህል በቀላሉ ሊፈነዱ የሚችሉ ፈንጂዎች እንደሆኑ የሚያሳይ ሆኗል። የህወሓት ኃይሎች ከባድ መሳሪያን ይዘው በድንበር አካባቢ አሁንም ድረስ መንቀሳቀሳቸው የትጥቅ ማስፈታትና የመልሶ ማቋቋም ሂደቱ በሚፈለገው ፍጥነትና ጥራት እየተካሄደ አለመሆኑን በግልጽ አመላክቷል። በሌላ በኩል ሐራ ምረት የተባሉት የአካባቢው ታጣቂዎች የራሳቸውን መከላከያ ለማጠናከር መገደዳቸውን የፌደራል መንግስት የጸጥታ ዋስትና ከመስጠት አኳያ ያለበትን ከፊ ስፍተት ያጋልጣል። ይህ ያልተፈታ ውጥረት በማንኛውም ሰዓት ወደ ከፋ ጦርነት ሊያመራ የሚችልበት እድል መኖሩን ዓለም አቀፍ መገናኛ ብዙሃን ጭምር እየዘገቡት ይገኛሉ። የፌደራል መንግስቱና የሚመለከታቸው አካላት ይህንን የጦርነት ደመና ወደ ለየለት እልቅት ከማምራቱ በፊት በአፋጣኝ ጣልቃ ገብተው ውጥረቱን ማርገብና ዘላቂ የጸጥታ መፍትሄ ማምጣት ይጠበቅባቸዋል። በሌላ ሰበር ዜና ከፍተኛ ባለስልጣኗ በድንገት ህይወታቸው ማለፉ ተሰማም። ከአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት ይፋ በተደረገው መረጃ መሰረት ከተማዋን ሲመሩ የቆዩት ባለስልጣኗ በድንገት ህይወታቸው አልፏል። በከተማ አስተዳደር ውስጥ ከፍተኛ ኃላፊነቶችን በመውሰድ ህዝቡን በማገልገል ላይ የነበሩት ባለስልጣኗ ህልፈት መላው የከተማ አስተዳደር አመራሩንና ማህበረሰቡን ጥልቅ ሐዘን ውስጥ ከቷልም ተብሏል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበበ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መረጃ የአዲስ አበባ ደንብ ማስከበር ባለስልጣን ምክትል ስራ አስኪያጅ የቀድሞ የልደታ ክፍለ ከተማ ዋና ስራ አስፈጻሚ የነበሩት ወይዘሮ አበባ እሸቱ ህይወታቸው ማለፉን አረጋግጠዋል።
ከንቲባ አዳነች አቤቤ በመልእክታቸው ላይ የአዲስ አበባ ደንብ ማስከበር ምክትል ስራ አስኪያጅና የቀድሞ የልደታ ክፍለ ከተማ ዋና ስራ አስፈጻሚ በነበሩት ወይዘሮ አበባ እሸቴ ህልፈት ጥልቅ ሐዘን ተሰምቶኛል ብለዋል። ለመላው ቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና የሥራ ባልደረቦቻቸው መጽናናትን እመኛለሁ። ፈጣሪ ነፍሳቸውን በአጸደ ገነት ያኑር በማለት ሐዘናቸውን አጋርተዋል። ወይዘሮ አበባ እሸቴ በከተማ አስተዳደር ውስጥ በተለያዩ የሥራ ኃላፊነቶች ላይ ተሰማርተው እንደነበር የተነገረ ሲሆን የልደታ ክፍለ ከተማ ዋና ስራ አስፈጻሚ በመሆንም ሰርተዋል። በልደታ ክፍለ ከተማ በመሩበት ወቅት የመልካም አስተዳደር ስራዎች ላይ ከፍተኛ ውጤት ያስመዘገቡ መሆናቸውም ተጠቅሷል። የአዲስ አበባ ደንብ ማስከበር ምክትል ስራ አስኪያጅ በመሆን የከተማዋን ሰላም፣ ጸጥታና ውበት እንዲሁም ሕግና ስርዓትን የማስከበር ሰፊ ኃላፊነት ባለው ተቋም ውስጥ ምክትል ስራ አስኪያጅ በመሆን ተቋሙን በቅርበትና በብቃት ሲመሩ ቆይተዋል ነው የተባለው። የአዲስ አበባ ከተማ አስተዳደርና የደንብ ማስከበር ባለስልጣን የከተማዋን ኑሮ ሰላማዊ ለማድረግ ህገወጥ ንግድና ግንባታዎችን ለመከላከል እንዲሁም ከተማዋን ለኑሮ ምቹና ጽዱ ለማድረግ እየሰራ እንደሚገኝም ተመላክቷል። ወይዘሮ አበባ ህይወታቸው እስካለፈበት ጊዜ ድረስ በነበራቸው ቆይታ ለዚህ ተቋም መሳካትና ለከተማዋ እድገት ትልቅ አስተዋጽኦ አበርክተዋል። ወደ ሌላኛው መረጃችን ስናመራ ሰራዊቱ ከክልሉ ሙሉ በሙሉ ጠቅልሎ መውጣት መጀመሩ ተሰማ። ለረጅም ወራት ከታጣቂ ኃይሎች ጋር ውጊያ ሲያደርግ የነበረው በመንግስት የሚመራው የመከላከያ ጦር በተደጋጋሚ በደረሰበት ከባባድ ጥቃቶች ከክልሉ ስትራቴጂካዊ ከተሞች ሙሉ በሙሉ ተሸንፎ መውጣት መጀመሩ ተዘግቧል። በሱዳን ብሉ ናይል ግዛት ውስጥ ከኢትዮጵያ ጋር በሚዋሰነው ድንበር ላይ የምትገኘው ስትራቴጂካዊቷ የኩርሙክ ከተማ በመሐመድ አምዳን ዳጋሎ በሚመራው ፈጥኖ ደራሽ ኃይልና በአጋሮቹ ቁጥጥር ስር መዋሏን የጦርና የመንግስት ምንጮች አስታውቀዋል። አልጀዝራ እንደዘገበው ፈጥኖ ደራሽ ኃይሉና የሱዳን ህዝቦች ነጻነት ንቅናቄ ሐሙስ ዕለት ወደ ከተማዋ የገቡ ሲሆን የሱዳን ብሔራዊ ጦር ከስፍራው ማፈግፈጉ ተነግሯል። የፈጥኖ ደራሽ ኃይሉ ጥምረት በሰራዊቱ ላይ ከባድ ኪሳራን ማድረሱን፣ የጦር መሳሪያዎችና ጥይቶችን መማረኩን ባወጣው መግለጫ አረጋግጧል። የዚች ወሳኝ የድንበር ከተማ መያዝ ከሱዳን እርስ በርስ ጦርነት ባለፈ የቀጠናውን የጂኦፖለቲካዊ ውጥረት ይበልጥ የሚያወሳስብ ነው። የጀነራል አብዱል ፈታህ አልቡርሃን አስተዳደር የኢትዮጵያን መንግስት ለፈጥኖ ደራሽ ኃይሉ ድጋፍ ያደርጋል፣ እንዲሁም በኢትዮጵያ ግዛት ውስጥ በሚገኘው ኩርሙክ ማሰልጠኛ ካምፕ ፈቅዶለታል ሲል በተደጋጋሚ ክስ ሲያቀርብ መቆየቱ የሚታወስ ነው። ከወራት በፊትም ከኢትዮጵያ ግዛት የተነሳው ድሮን የሱዳንን ከተሞች መደብደቡ የሚታወቅ ነው። የኩርሙክ ከተማ ኢትዮጵያን ከብሉ ናይልና ከሰፊው የናይል ሸለቆ ጋር የምታገናኝ ወሳኝ የንግድና የትራንስፖርት መስመር በመሆኗ ከተማዋ በፈጥኖ ደራሽ ኃይሉ ቁጥጥር ስር መዋሉ የአልቡርሃንን መንግስት ስጋት ይበልጥ እንዲያጠናክር ሊያደርግ ይችላል። የኩርሙክ የአካባቢው አስተዳደር ለተከታታይ 3 ቀናት በድሮንና በከባድ መሳሪያ የታገዘ ጥቃት ሲፈጸምበት መቆየቱም ተገልጿል። ጥቃቱ ከቀጠናው ጎረቤት የመጣ ነው በማለት ኢትዮጵያን በተዘዋዋሪ የሚወነጅል መግለጫንም አውጥቷል። አስተዳደሩ አክሎም የሱዳን ጦር ከተማዋን ነዋሪዎቿንና የህዝብ ተቋማትን ለመከላከል በጽናትና በጀግንነት ሲፋለም መቆየቱን አመላክቷል። ከተማዋ ባለፈው መጋቢት ወር በፈጥኖ ደራሽ ኃይል ቁጥጥር ስር የነበረች ቢሆንም የሱዳን ጦር ባለፈው ወር አስመልሷት ነበር። አሁን ግን ዳግም ከሱዳን ጦር እጅ መውጣቱም ተሰምቷል። በሌላ የጦር ግንባር ደግሞ የሱዳን ጦር በሰሜን ኮርዶፋ በሚገኘው ጃብራ አልሼክ በተባለች ቁልፍ ከተማ ላይ ፈጥኖ ደራሽ ኃይሉ የሰነዘረውን ጥቃት ማክሸፉን ገልጿል። ከ250 በላይ የጦር ተሽከርካሪዎችን በማሰለፍ በከባድ መሳሪያና በድሮን የታገዘ ጥቃት የከፈቱት የፈጥኖ ደራሽ ኃይል ታጣቂዎች በውጊያው በርካቶች ሲገደሉ ሌሎች መማረካቸውን የጦር ምንጮች ጠቁመዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች ተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።